አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። ያው በቪዲዮ ጠፍቻለሁ ማለት ነው። ቻናሌን ላይክ፣ ሰብስክራይብ ላደረጋችሁልኝ እህቶችም ለምታደርጉልኝ አመሰግናለሁ። ላይክ እያደረጋችሁ ቪዲዮውን ጀምሩት። ዛሬ በጣም ደስ ስላለኝ በአዲስ ቪዲዮ መጥቻለሁ ማለት ነው። ማስጎበኛችሁ የስደት ጥረት የኔ ሆነችውን ቤቴን ነው ማለት ነው። በትንሹ ላስጎብኛችሁና ለቀጣይ ደግሞ ያው በካሜራማን አስጎበኛችኋለሁ ማለት ነው። እኔ ስገባ ለጊዜው ግን ያው አገር ቤት ስላልገባው የተወሰነኝ ነው ማስጎበኛችሁ ማለት ነው። የተወሰነች ላስጎበኛችሁ። እስኪ አይተን እንመለስ ማለት ነው። ፋጡማ አሰላሙ አለይኩም ወራህመቱላህ ወበረካቱ። እንግዲህ ቤትሽ ይሄን ይመስላል። ያው ይሄ ግድግዳው ላይ ነጭ ምናምን መስሎ የሚታይሽ ይሄ ምንድነው? መስታወቱ ስላልተገጠመ የሱ ብርሃን ነው እንጂ ኮርኒሱ ላይ በምታያት በዛ መልክ ናት። ይሄኛው ያው ብርሃን ስላለው ነው ነጭ መስሎ የሚታይሽ ማለት ነው እንጂ ከለሩ ኮርኒሷ ላይ የምታያት የሷ ነው። በዛ መልክ ነው። ያው ወደ በሩ እንደምታየው ስለሚያንጸባረቅ ነው ነጭ መስሎ የሚታይሽ እና በዚህ መልክ ተጠናቋል። አልሐምዱሊላህ። እንግዲህ ያው አስከፍቼም ሊሆን ስለሚችል አፍ ታያለሽ። እኔ አፍ ብያለሁ። ያለሽ በማያምር ሁኔታ ተጠናቋል። ይሄ ሳሎን ነው። እሺ ደግሞ ዕቃ ቤት ናት። ዕቃ ቤቷ ናት። እሺ ዕቃ ቤት ናት። ከዛ በመቀጠል ይሄ መኝታ ቤት ነው። መኝታ ቤት ነው። በዚህ መልክ ነው ያለሽ። እቺ ደግሞ ሻወር ቤት ናት። እቺ ሻወር ቤት። እቺም የልጆች መኝታ ቤት ናት። እቺ ማለት ነው እና በዚህ መልክ ተጠናቋል። አሁን እንግዲህ የሚቀርሽ ምንድነው? ይሄን የመስታወቱን ስራ መጀመሪያ አጥሩን አሳጥሪና የመስታወቱን ስራ ምክንያቱም አሁን ይሄ በሩ ታልታሸገ መስታወት ታልተገጠመ መልሶ ሌላ ስራ ይጠይቃል። ምክንያቱም አቧራ ስለሚስብ ስለሚወልበት ከውጭ ይሄ መታሸግ መቻል አለበት እና በዚህ ልክ ነው ያለው ሁኔታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህን ይመስላል ያኸዋት ማሻአላ ተባረከላህ። አላህ ጀዛቸውን ይክፈላቸው ማለት ነው። ለተባበሩ ለጎረቤቶቼ ለአክስት ልጆቼ ለአጎት ልጆቼ ማሻአላ ተባረከላህ። አላህ ሱብሓነሁ ወተዓላ ጀዛቸውን ይክፈላቸው ማለት ነው። ጀዛኩሙላሁ ኸይረን ብያለሁ። አላህ ሱብሓነሁ ወተዓላ እኔም የሰው ውለታ አጥፊ እንዲያደርገኝ ማለት ነው። እነሱንም እድሜ ሰጥቶ እኛንም በሰላም አገናኝቶ ኢንሻአላህ ምንጠቃቀም ያደርገን ማለት ነው። እንግዲህ በዚህ መልኩ አማናቸውን ተወጥተውልኛል። አላህ ጀዛቸውን ፊት ዱንያ ወደ አኺራ ይክፈልልኝ ማለት ነው። ዱዓ አድርጉላቸው ኢንሻአላህ ያኸዋት። አላህ ልባችንን ያግራልን ለኸይር ስራ ማለት ነው። ሀቂቃ ይህ ትልቅ ነገር ነው ማለት ነው። ለኔ ትልቅ ጭንቀቴን ትልቅ እንትኔን ነው በቃ ትልቅ ችግሬን ነው የቀረፉልኝ። የኔን ችግር እንደቀረፉ አላህ ሱብሓነሁ ወተዓላ ችግራቸውን ይቀርፍላችሁ ማለት ነው። ዱዓ አድርጉላቸው የአኸዋት የአኸዋን ማሻአላ ተባረከላ። እኔ ደስ ብሎኛል። ያንተንም ደስ እንዲያለኝ ልግዛችሁ በማለት ነው። ይህ ምንም አይደለ እንግዲህ ቤትም የሌላቸውን እህቶች ወንድሞች አላህ ሱብሓነሁ ወተዓላ በረህመቱ ግድፏቸው ማለት ነው። አላህ ይርዳቸውና ባለቤት ያድርጋቸው። የበለጠ ከኛ የበለጠ ይስጣቸው ኢንሻአላህ። ቤት ለሌለው
እና እኛም ደግሞ በሰላም የምንኖርበት ያድርገን ማለት ነው። የአኸዋት አላህ ለሀገራችን በሰላም ያብቃን፣ በቤታችን በሰላም የምንኖርበት ያድርገን። አላህ ሀገራችንን ሰላም ያርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።